ዳር 11 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን አገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ዘመን ተሻጋሪው አንጋፋው ጋዜጠኛ ደራሲና የታሪክ ተመራማሪ ጳውሎስ ኞኞ የተወለደው ከ92 ዓመታት በፊት በዚህ ሳምንት ህዳር 11 ቀን 1926 ዓ.ም ነበር። ጳውሎስ ከግሪካዊው መርከበኛና ከኢትዮጵያዊቷ ወይዘሮ ትበልጫለሽ አንዳርጌ ቁልቢ ገብርኤል አካባቢ ነው የተወለደው። በልጅነቱ እጅግ መልከ መልካም ስለነበር እናቱ ያወጡለት የመጀመሪያ ስሙ አማረ የሚል ነበር። በኋላ ላይ ግን እናቱ የበኩር ስሙን ትተው ከመጽሐፍ ቅዱስ በወሰዱት ስም ልጃቸውን ጳውሎስ ብለው ቀየሩለት። ትምህርቱን የተከታተለው እስከ 4ኛ ክፍል ድረስ ብቻ ነበር። ነገር ግን በተፈጥሮ የታደለውን የማንበብ የመጠየቅና የመመራመር ተሰጥኦ በሚገባ በመጠቀም ራሱን በራሱ አስተምሮ በትምህርት ገፍተው ከፍተኛ ደረጃ ላይ ከደረሱት በላይ ለሀገርና ለወገን የሚጠቅም ሥራ ማበርከት ችሏል። በኢትዮጵያ ድምጽ ጋዜጣ፣ በአዲስ ዘመን፣ በኢትዮጵያ ዜና አገልግሎት፣ በኢትዮጵያ ቴሌቪዥን እንዲሁም በኢትዮጵያ ሬዲዮ ለዓመታት መረጃ በመስጠት በማስተማርና በማዝናናት ሕዝብን በማንቃት በጋዜጠኝነት ሙያው አንቱታን አትርፈዋል። የመማርን ትርጉም የምስክር ወረቀትና የደሞዝ ጭማሪ ከማግኘት ጋር ማያያዝ የለብንም የሚል እምነት አለው። ራስን በማብቃት ሕልምን ማሳካት እንደሚቻል ከጳውሎስ ሕይወት መማር ይቻላል በማለት ሐሳባቸውን የሚሰጡ ብዙዎች ናቸው። ታላቁ ጋዜጠኛና ደራሲ ጳውሎስ የታሪክ ድርሳናትን በመመርመር በርካታ የታሪክ መጻሕፍትን ጽፏል። ልቦናውን በማንቃት የጻፋቸውን እንቁ ጽሑፎችንም ማሳተም ችሏል። የሴቶች አምባ፣ አጤ ምኒልክ፣ አጤ ቴዎድሮስ፣ አስደናቂ ታሪኮች፣ የኢትዮጵያና የጣሊያን ጦርነት፣ አራዳው ታደሰ፣ የኔዎቹ ገረዶች፣ የጌታቸው ሚስቶች፣ ምስቅልቅል እንቆቅልሽ፣ ከውጭ ሀገራት የተጻጻፏቸው ደብዳቤዎች፣ አጤ ምኒልክ በሀገር ውስጥ የተጻጻፏቸው ደብዳቤዎች፣ ዕውቀትና ሌሎች መጻሕፍቶችን አሳትመው ለአንባቢያን አቅርበዋል። ለህትመት ከበቁ ሥራዎቹ በተጨማሪም የአፄ ዮሐንስ ታሪክ፣ የኢትዮጵያ ኢንሳይክሎፒዲያ፣ የአዲስ አበባ ታሪክ፣ የልጅ ኢያሱ ታሪክ፣ አዜብና ሰዎቹ የተሰኙ ያልታተሙ ሥራዎች እንዳሉትም ይነገራል። ጳውሎስ በአዲስ ዘመን ጋዜጣ በጸሐፊነትና በአዘጋጅነት ለረጅም ዓመታት ያገለገለ ሲሆን ደብዳቤዎቹና አንድ ጥያቄ አለኝ የተሰኙ አምዶችን ያዘጋጅ ነበር። በርካቶች የሚያስታውሱት ትልቅ ተወዳጅነትና ዝናን ባተረፈበት አንድ ጥያቄ አለኝ በሚለው የአዲስ ዘመን የጋዜጣ አምዷ ነው። ጳውሎስ ኞኞ ተወዳጅ በነበረው የአዲስ ዘመን ጋዜጣ የአንድ ጥያቄ አለኝ አምድ የካቲት 1964 ዓ.ም እትም ላይ አንድ አንባቢ እስካሁን ድረስ በኢትዮጵያ በብዛት የሌለው ስም የቱ ነው የሚል ጥያቄ ቀርቦለት ኞኞ ሲል መልሶ እንደነበርም የሚታወስ ነው። የጌታቸው ሚስቶች በሚል ርዕስ ያሳተሟት መጽሐፍ ከታተመችበት ወር አንስቶ ለአንድ ዓመት የመጻፌ መብት የግሌ ነው። ከአንድ ዓመት በኋላ መብቱ የማንኛውም ኢትዮጵያዊ ይሁን ከወሰንኩ ጊዜ በኋላ አሳትሞ ለመሸጥ የፈለገ ሁሉ ከድርሰቴ ሳይቀንስም ሆነ ሳይጨምር ሊያራባው ይችላል። ስሜን ሳይሰርዝ አሳታሚውን እገሌ ብሎ ማንም ኢትዮጵያዊ ከፈለገ እንዲያራባት የደራሲነት መብት ይለቀቅ ያለው። አሳታሚው የግሉን የመግቢያ ሀተታ በስሙ ቢጽፍ እኔም ሆንኩ ወራሼ አንቃወምም በማለት ስራቸውን ለሁሉም ኢትዮጵያዊ ለማጋራት ፈቃደኛ መሆናቸውን ገልጸዋል። ጳውሎስ አዲስ ዘመን ጋዜጣ ላይ እየሰራ ፈለቀች ከተባለች ቆንጆ ጋር ፍቅር ሲይዘው አንድ ማህበራዊ ጉዳይ ላይ የሚያተኩር ግጥም ይጽፋል። የግጥሙ የመጀመሪያ ፊደሎች ከላይ ወደ ታች ሲነበቡ ፈለቀች ትወደኛለች እኔም እወዳታለሁ የሚል አረፍተ ነገር እንዲሰጡ በማድረግ ፍቅሩን በዘዴ እንደገለጸ ይነገራል። አፄ ኃይለ ሥላሴ በአንድ ወቅት ዳንስ አገር አይገነባም በሚል ርዕስ የጻፈውን ጽሑፍ አንብበው ደስ ስለተሰኙ 300 ብር ሸልመውታል። ጋዜጠኛና ደራሲ ጳውሎስ ኞኞ አንበሳ እንደነበረው ይነገራል። ይህን ታሪክ ያገኘሁት ጸደይ መጽሔት ሐምሌ ወር 1965 ዓ.ም ባወጣው እትም ላይ ነው። አንበሳ ገዝቶ ከጎንደር ይዞ መጣ። ስሙንም ባለንጀር ብሎ ሰየመለት። ለምን ባለንጀር አልከው ተብሎ ሲጠየቅም ከአንዳንድ የማይረባ ጓደኛ ይሻላል ብዬ ነው የሚል ምላሽም ሰጥቷል። ጳውሎስ እንደሚለው አንበሳው መኝታ ቤት ገብቶ አልጋ ላይ ካልሆነ በስተቀር ሌላ ስፍራ ላይ አይተኛም። መሬት ላይ እንኳንስ ሊተኛ ይቅርና መቀመጥ እንኳን አይወድም ብሏል። አንዳንድ ጊዜ መኝታ ቤት እንዳይገባ በሩ የተዘጋበት እንደሆነ እንደ ሰው ቆየት እያለ በእጁ በሩን እየዋጨረ እንደማንኳኳት በማድረግ እንዲከፈተለት ያደርጋል።
እንዲሁም እርሱንና ባለቤቱን ወይዘሮ አዳነች ታደሰ ስራ ውለው ወደ ቤታቸው ሲመጡ የመኪናቸውን ድምጽ ሲሰማ ሮጦ ይቀበላቸዋል። ይህንን የመሳሰለው ሁኔታው ነው እንደወደው ያደረገኝ ይላል ጳውሎስ። አንበሳው በወቅቱ የመጣ ሰሞን አንድ በግ ለ3 ቀን ይበቃው ነበር። ወራት እየጨመረ በመጣ ቁጥር ግን አንዷን በግ የ2 ቀን ምግቡ አደረጋት። ቅቅልና ትንሽ የሸተተ ስጋ ፈጽሞ አይበላም ነበር። ውሃ በጣም ይወዳል። በየዕለቱ መታጠብ ያስደስተዋል ይላሉ ወይዘሮ አዳነች። አንበሳውን ከቤት እንዲያባረሩት ለጳውሎስ ወዳጆቻቸው ቢነግሯቸውም እርሳቸው አሻፈረኝ ብለው እንደነበር መጽሔቷ ታብራራለች። እግሩ ላይ የተከሰተው የአጥንት ካንሰር ህመም ቀስ በቀስ ጳውሎስን እንዳይንቀሳቀስ አደረገው። ወዳጆቹና አድናቂዎቹ ሳይነግሩት ገንዘብ አሰባስበው ፓስፖርት አውጥተው ወደ ጀርመን ተጉዞ እንዲታከም አደረጉት። የጀርመን ሕክምናውን አጠናቆ ከተመለሰ በኋላ ህመሙ አገርሽቶበት ጤናውን ለመመለስ ብዙዎች የደከሙት ድካም ፍሬ ሳያፈራ ግንቦት 29 ቀን 1984 ዓ.ም ይህች ምድር ተሰናብቷል። የዛሬውን ሳምንቱን በታሪክ መሰናዷችንን ጳውሎስ ኞኞ ለፈጣሪ በጻፈውና በኢትዮጵያ ድምጽ ጋዜጣ የካቲት 25 1951 ዓ.ም ታትሞ በወጣው ጽሑፍ ለመዝጋት ወደድን። የተላከ ከጳውሎስ ኞኞ ይድረስ ለፈጣሪ። እንደምን ከርማል እንዳልልህ የምታሳምም እንጂ የምትታመም አይደለም። ደህና ነኝ እንዳልልህ ደህንነቴን ታውቀዋለህና አልደክምም። አናደኸኛል። መቼም አንተ ሁሉንም ነገር ተቆጣጣሪ ነህና በመናደዴ ተቆጥተህ እንዳታስጨረግደኝ አደራህን። እንደውም አቦን የመብረቅ ክፍል ሹም አድርገህ ሹማቸዋል ሲሉ ሰምቻቸዋለሁና እሳቸውን አዘህ ባልተወለደ አንጀታቸው በመብረቅ እንዳያነጉዱኝ እፈራለሁና አደራህ እንዳታዛቸው። አንተ መቼም የዓለምን ነገር ችላ ብለሃታል መሰለኝ። ድሮ ትናደድ ነበር። በስናወራ አንዲት ግንብ ቤት ስትሰራ ብታይ እነዚህ ሰዎች ጠገቡ እኮ ብለህ ወታደሮችን አዘህ በአንተ አዝማችነት አፈራረስክባቸው። ዛሬ ግን ይግረምህ ብለው ጨረቃ ዳርቻ ድረስ ብረት አድበልብለው ላኩ። ነገሩን ንቄው ነው እንጂ እኔ እንኳን ይችን ደብዳቤን በዛቹ አለሉ ውስጥ ዶዬ ልልክልህ አስቤ ነበር። ግን በዚህ በኩል ቢደርስ ይሻላል ብዬ ተውኩት። ባትቆጣኝ አንድ የምልህ ነገር አለኝ። ከዚህ እኔ ካለውበት መንደር ያሉ ሰዎች ይኖር አይኖር እያሉ ይጠራጠሩብሃል። እንዲያውም እስከናካቴው የለህም የሚሉህም አሉ። ዋ ያንተ አንዱ ጥይት ሺህ እንደሚገድል አላወቁ። አሁን እኛም ጧትና ማታ እንደ ድኩላ በስጋት መሸማቀቁ ሰልችቶናልና ይህን የሰላም ማመሰያ የሚሰሩትን ሰዎች ሁሉ ጥበባቸውን ድፍና አድርግባቸውና እኛም እንደ ልባችን ተንፈራጠን እንቀመጥ። አሁን እኮ መቼም ያለብን ስጋት እንዲህ እንዳይመስልህ። እንዲያውስ መሻጣውና እነግርሃለሁ፣ አንዱ አንድ ሲሰራ አንዱ ሌላ ይሰራል። ይኸውልህ እንዲህ መላቅጡ ጥፍት ባለው መንደር ውስጥ እየማለልን ለአንተ መስገዱን ትተን ለመሳሪያው ሰሪዎች መሰጋገድ ጀምረናልና ብትፈልግ ገነት ሆና እንዳትቀርብህ ለራስህ ስትል አስብበት። ይህን አሰጋጅ የሆነውን መሳሪያ የሚሰሩትን ሰዎች ጥበብ አጥፋባቸውና ለአንተ ብቻ ሰጋጆች እንድንሆን ጉዳዩን አስብበት። እንዲያውስ መሻጣሁና እነግርሃለሁ፣ ብቻ እንደምንም ብለህ እኔን ከዚያችሁ እንድትከተኝ አደራህን። ከራሴ አልፌ ለሌላ ነፍስ አልለምንህም። ለምን ብትለኝ ሁሉም ለየራሱ ይለምናል። መቼም የማትቆጣ ገርነህና ደግሞ አንድ ነገር ልለምንህ። ምንድነው እሱ ብትለኝ ነገሩ እንዲህ ነው። የምለምንህ ስለዚህ መንደር ኑሮዬ ሲሆን ልመናይም ሁለት ነገር ብቻ ነው። መቼም እስክንገናኝ ድረስ ደስ ብሎህ ኑሮ የምትለይ ቢሆን አፍንጫ ድረስ የሚያጥለቀልቀኝ ሀብት ስጠኝ። አይሆንም የምትል ቢሆን ግን ዓለማዊ ምኞት የሚመኘው ልቤን አበርድልኝ እና የማይወላውል ባህታዊ አድርገኝ። ያለዚያስ በዚህ ብቅ ጥልቅ ኑሮ አጉላት ታንገላታኝ። ግደለኝ አልልምና እንዳትጨክንብኝ። ለመሆኑ ያድሮ በመጥረቢያ አንገቱ ተቆርጦ የተገደለው የኔ ሞክሼ ደህና ነው ወይ? አንገቱንስ እንደነበረ ቀጥለህለታል ወይ? ደፈርከኝ አትበለኝና ስምህን ብቻ ወርሼ ቀርቻለሁ ብለህ ንገርልኝ። አጠገብህ ላሉት ለሁሉም እስከመጣ ድረስ በደህና ቆዩ ብለህ ሰላምታ ንገርልኝ። አንድ ጊዜ እንደምንም ብዬ ጨክኜ በግድም ቢሆን መምጣት አይቀርምና እስከዚያው ድረስ እንዴት ናችሁ በልልኝ። ለመሆኑ አንተ የምትመጣው መቼ ነው? አንተ ትመጣ ወይስ እኔ ቸኩዬ ልምጣ? መልሱን ላክብኝ። ያለ ኃጢአት ለመገናኘት ያብቃን። ደህና ሰንብት። የተላከ ከጳውሎስ ኞኞ የካቲት 25 1951 ዓ.ም። ሳምንቱን በታሪክም በዛሬው መሰናዷችን የታላቁን የዘመን ተሻጋሪውን ጋዜጠኛና ደራሲ ጳውሎስ ኞኞ ሕይወትና ሥራዎቹን እንዲያስታውሰ